10 ሚሊዮን ብር 10 ሚሊዮን እሺ አያትና አህመድን ለአልአሚን ያህያ በ10 ሚሊዮን ብር አጋብቼለታለሁ በውክልናዬ አጋብቼለታለሁ ሱናላ ነገቡ በስሙ ቆንጅተው ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲጂ ሪአክሽን ቤተሰቦች እንዴት ናችሁ? ለዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አነጋጋሪ የሆኑ ቪዲዮዎች ናቸው። የሁለት ዓለም ሰዎችን ተመልክተናል። እንግዲህ አንዷ እዚሁ ሀገራችን ኢትዮጵያ ላይ መህር 10 ሚሊዮን ብር ነው የጠየቀችው። እጅግ በጣም በርካታ ሰዎችን እያነጋገረ ይገኛል። በ10 ሚሊዮን መህር ተዘውጃለች። እንዲሁም ደግሞ ወደ ውጭ ዓለም ደግሞ ስንሄድ እጅግ በጣም ታዋቂ ፌመስ የሆነች ቲክቶከር እሷ ደግሞ መህሯን ቁርአን አድርጋ በርካታ ሰዎችን እያነጋገሩ ይገኛሉ። እነሱ ቪዲዮዎች እንግዲህ ወደ እናንተ ማደርስ ነው የሚሆኑ። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ትችላላችሁ። ጎራ ይበሉ ይሉናል። በቀጥታ ወደ ቪዲዮ። ማንም ወጣቶቹ እንድትሰሙ ባክግራውንዳችሁ ንጹህ ከሆነ ገንዘብ ባለማጭበርበር፣ ባለመስረቅ፣ ታምናችሁ ባለመክዳት ታዋቂ ከሆናችሁ የፈለከው የንግድ ማህበረሰብ ጋር ብትቀላቀል አንተ ሀብታም፣ አንተ አበዳሪ ነው እንጂ የምትሆነው አንተ ተበዳሪ አትሆንም። ማህበረሰብ ገንዘብ የመስጠት ችግር ሳይሆን ያለበት የሚያምነው ሰው የማጣት ችግር ነው ያለበት። ነቢያችን አለይሂ ሰላቱ ወሰላም ምንም ብር ሳይኖራቸው ንግድ ውስጥ በሚገቡበት ጊዜ ከዛ ሁሉ የንግድ ባለሙያ እኔ ጋር አብሮ ለመስራት ይሄ ይሻለኛል ብለው እናታችን ኸዲጃ ለሽርካነትና ለቅጥር እንኳን የተመረጡት በአማና ነው። አማና የሌለው ወጣት፣ ዲን የሌለው ወጣት፣ ከእናቱም ከአባቱም ጋር ሰላም የሌለው ወጣት ለምንም አይታጭም። ጥሩም ሴት አትፈልገውም። ማሰራት የሚፈልጉ ቀና ልቦና ያላቸው ነጋዴዎችም ለማሰራት አያጩትም። ለትምህርትም ለስልጣንም ለከፍታም ለምንም ነገር አይታጭም። በትክክል ኡስታዘና አማና እጅግ በጣም ወሳኝ የሆነ ነገር ነው። አሁን ላይ ደግሞ ሁላችን ጋር ወይም አብዛኞቻችን ጋር ጠፍቷል ብዬ የማስበው እቺ አማና ነች። ብዙ ሰው ለጊዜ ጥቅም ሲል እንግዲህ ብዙ ነገሮችን ያጣል። ጓደኞችን ያጣል፣ ጎረቤቶችን፣ ብዙ አብሮት የሚሰሩ ሰዎችን ያጣል። ለጥቂት ጥቅም ሲል ማለት ነው። በተለይ ወንጀላችን ከሰው ጋር ሲሆን ከባድ ነው የሚሆነው። ከአላህ ጋር ሲሆን አላህ ሱብሓነሁ ወተዓላ አፉ ይለናል። ነገር ግን የምናጭበረብር ከሆነ ሰውን የምናምታታ ከሆነ ያ ሰው ነው የአኺራ ቀን የሚጠይቀን። በቻልነው መጠን አማና ጠባቂ መሆን አለብን ለራሳችን ስንል በዱንያም በአኺራም ስኬታማ ለመሆን። ቢስሚላህ አብዛኞች እህቶች ማለት ነው ሶሻል ሚዲያ ላይም ሆነ ሌላ መንገድ ላይ ተበሩጅነትን ይሄ ልቅ የሆነን ስነ ምግባር የምታሳዩ ተገላልጣችሁ የምትወጡ ሴቶች ያ ድርጊታችሁ የእናንተን ቁንጅና አይገልጽም። እንደውም የእናንተን ያለ ተርቢያ የማደግን ስነ ምግባር የጎደሉን አስተዳደግን እንዳደጋችሁ እና ደግሞ በቤታችሁ ውስጥ ወንድ የተባለ ይሄ ሪጃል የሚባል ረጁል የሚባል ሰው እንደሌለ ነው የሚያሳየው። ኒቃብ የምትለብሱ እህቶቻችንም አንዳንዶቻችሁ ማለት ነው ቁንጅናችሁን በኒቃብ ለማሳየት የምትጥሩ ቁንጅናችሁን በኒቃብ ማሳየት አይደለም፣ ያ አይደለም እንትኑ አስሉ ቁንጅናችሁን በኒቃብ እንድትሸፍኑ። ለዛ ነው አላህ Subhanahu Wa Ta'ala ያዘዛችሁ። አንዳንዴ ዲን የተፈለገው ለምንድን ነው ብለን በደንብ ይሄ ዲን ከኛ የሚፈልገውን ነገር በደንብ ማወቅ መቻል አለብን። በዲን ስም አትነግዱ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ወጣቶች ጋር የምንመለከተው ነገር በተለይ ቲክቶክ ከመጣ በኋላ እጅግ በጣም የሚያሳዝን ነገር ነው እየተመለከተን ያለ ነው። ከላይ ሂጃብ ይደረጋል፣ ከስር የሆነ ሱሪ፣ መጀመሪያ ላይ ሰፋ ያለ ሱሪ፣ ከዛ በኋላ ደግሞ ቀስ እያለ ወደ ሌላ አይነት አካሄድ እየሄዱ ነውና የመሰልጠን ምልክት አይደለም በነገራችን ላይ፣ ወይንም እርድና አይደለም። በቃ ሂጃብ በሱሪ ማድረግ፣ ሂጃብ መጣል፣ ቀሚስ መተው ምናምን ነገር ይሄ እርድና አይደለም።
ውበታችሁንም አያሳዩም። ውበታችሁ ሂጃባችሁ ነውና ይህ ነገር እንደ አዲስ ሁሉ ጊዜ እየተደጋገመ መነገሩ በጣም ነው የሚደብረው። ነገር ግን እየበዛ ስለመጣ ነው። ቲክቶክ ላይ ሊሆን ይችላል፣ የተለያዩ ሶሻል ሚዲያ ላይ ሙስሊም እህቶቻችን ያላቸው አኽላቅ ከላይ የሚታየው ነው ብላችሁ እሱ ልክ አይደለም፣ መስተካከል አለበት ብዬ አስባለሁ። ሰዎች ስላንተ መጥፎ ነገር ካወሩ አንተ ግን ስለነሱ ምንም አይነት መጥፎን ካላወራህ አላሁ ተዓላ እነሱን በአንተ ቢዚ አድርጎ አንተን የሰዎችን መጥፎ ነገር እንድትከታተል ስላላደረገህ አመስግነው። በዱንያ ላይ ሰዎች በተለያየ አይነት መልኩ ሊጎዱህ ይችላሉ። ግን እነዛን ጉዳቶች ሶብር አድርገህ ካለፍክ፣ ታግሰህ ካለፍክ በአኺራህ የምትደሰትበት ትሆናለህ። ምክንያቱም ሙእሚን በዚህ ዱንያ ላይ አንድ ፈተና ያጋጥመውም በዛ ፈተና አላሁ ተዓላ ስለሚወደው ምንዳ ሊሰጠው ወይም ደግሞ ወንጀሉን ሊምርለት ይሆናልና። በትክክል ኡስታዝና አሁን ላይ በጣም አስቸጋሪው ነገር ብዬ የማስበው እቺ መላሳችን የምታመጣው ጣጣ ነች። ጭራሽኛ ላይ እያወሩብን ለዛ ምላሽ ሳንሰጥ ቀርቶ ይቀርና እኛ ራሳችን ሌላውን ሰው በመጥፎ ልናነሳ እንችላለን፣ ልናማ እንችላለን ምናምንና በጣም ቀላል አድርገን ነው የምናስበው ጉዳዩን ማለት ነው። ግን በጣም ከባድ ነው፣ በጣም ከባድ የሆነ ነገር ነውና ሰው እኛ በሌላ ሰው ቢዚ መሆን የለብንም ብዬ አስባለሁኝ። ሌላም ሰው ደግሞ ልክ እንደዚሁ በእኛ ቢዚ ሆኖ እኛን እያማ ሊሆን ይችላል፣ ስለኛ መጥፎ ነገር እያወራ ሊሆን ይችላል። ያንን አውቀን እኛ ያንን ሰምተን እንደው እንደ ባላየ ካለፈን አላህ ሱብሓነሁ ወተዓላ ትልቅ ምንዳ እንዳዘጋጀልን ነው ኡስታዝ እየተናገረ የነበረውና አላህ ሱብሓነሁ ወተዓላ ጥብቅ ባሮች አላህ ያደርገን። ምላሳቸውን ሁሉ ነገራቸውን እንደው አላህ በፈቀደው ቦታ ላይ የሚያውሉ ባሮች አላህ ያደርገን። 10 ሚሊዮን ብር 10 ሚሊዮን ማሻአላህ እሺ ሀያትን አህመድን ለአልአሚን ያህያ በ10 ሚሊዮን ብር አጋብቼለታለሁ። በውክልናዬ አጋብቼለታለሁ። እኔም በተባለው ማህል መሰረት ለአልአሚን ያህያ ጋብቻውን ተቀብዬለታለሁ። امتثالا لأمر الله اللهم صل على سيدنا أفضل المخلوقات سيدنا محمد وعلى آله وصحبه وسلم عدد معلوماتك ومداد كلماتك كلما ሱናን ላነገቡ በስሙ ቆንጅተው በስሙ ተዋቡ። እንግዲህ እንደተመለከታችሁት ነው 10 ሚሊዮን ብር ለመህር ብቻ ማለት ነው። ባለፈው የ4 ሚሊዮን ሰርግ የሚል ቪዲዮ ሰርቼ በጣም ብዙዎቻችሁ ተገርማችሁ ነበር፣ እኔም ተገርሜ ነበር። ይሄ ግን ለመህር ብቻ 10 ሚሊዮን። እኔ ትላልቅ ሰዎችን ባላይ ኖሮ አላምንም ነበር። እስካሁን ድረስ ማመን ሁላ ከብዶኛል። ምክንያቱም ከኒካው በኋላ ራሱ የነበረው ሴሬሞኒ 10 ሚሊዮን ያወጣ መህር ያወጣ አይመስልምና እጅግ በጣም ነው ያስገረመኝ። መህር በጣም ሲጋነን ጥሩ እንዳልሆነ ነው የማውቀው። ነብያችን ሰለላሁ ዐለይሂ ወሰለም መህር ቀለል አድርጉት ብለዋል። ያው ቀለል ይበል ሲል በጣም ዝቅ ይበል ማለት አይደለም። እንደዛውም ደግሞ በጣም መጋነን አለበት ብዬ አላስብም። ካለ ምን አለ ነው የሚባለው። ነገር ግን እኔ እንጃ ማለት ኢትዮጵያ ላይ ይህንን መስማት ትንሽ ይከብዳል። ምክንያቱም ስንትና ስንት የተቸገረ ሰው አለ። እነሱ ሰፖርት ቢደረጉበት እንደው 1 ሚሊዮን እንኳን ቢሆን አሁን 10 ስለተጣራ እኛ 1 ሚሊዮኑን ቀለል አድርገነው ነው መሩን 1 ሚሊዮን እንኳን ተደርጎ 9 ሚሊዮን ለተቸገሩ ሰዎች ቢደረግበት ምናምን ብዙ አይነት ሐሳቦች ልናነሳ እንችላለን። እኔ ብቻ ግን ግራ ስለገባኝ ነው። የእናንተ ሐሳብ ምን ይመስላል? ኮሜንታችሁ ላይ ብታሰፍሩልኝ ደስ ይለኛል። እንግዲህ እኛ ሀገራችን ላይ 10 ሚሊዮን ብር ለመህር ሲባል ስሰማ እኔ የመጀመሪያ ነው። እስካሁን ድረስ አላመንኩኝም። እናንተ ካመናችሁ አላውቅም። ደግሞ ወደ ሌላው በጣም ወደ ታዋቂ ቲክቶከር ሰርግ ልንሄድ ነው። እሷ ደግሞ መህሯን ያደረገችው ቁርአን ነው። በጣም ታዋቂ ነች፣ ዝነኛ ነች። መህሯን ቁርአን ያደረገችውና ቪዲዮን ተከታትለን የራሳችን ሐሳብ አስተያየት እንሰጥበታለን። ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማን ነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች።
አቤር ሰሞኑን አግብታለችና መነጋገሪያ የሆነች እንስት ሆናለች በዚህ ሰዓትና ምንድነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኡማ ሞዴል የምትሆን ሰው ነች። እንግዲህ በቁርአን መህር ማሰር በዚህ ሰዓት እኔ እንጃ አለ ብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ እወቁልኝ በሚባልበት ደረጃ አቤር በቁርአን መህሯን ማድረጓ እጅግ አነጋጋሪ ሆኗል። አቤር በሚገርም ሁኔታ በቲክታክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው። ይህም ለብዙዎቹ አስገራሚና አነጋጋሪም ሆኗል። እዛም ነው ረሱል አለይሂ ሰላቱ ወሰላም በላጩ ኒካህ መህሩ ቀለል ያለ ነው ያሉትና ኢንሻአላህ ይወሰል هذه المقطع عند أبير. ألف صلاة والسلام عليك حبيب الله محمد. مبروك تتحني في حياتك إن شاء الله. مبروك መብሩክ ብለናል። እንግዲህ እንደተመለከታችሁት ነው ይህቺ ታዋቂ የሶሻል ሚዲያ ኢንፍሉዌንሰር እሷ እንግዲህ ያደረገችው ተመልክተናል። እጅግ በጣም ደስ በሚል መልኩ መህሯን ያደረገችው ቅዱስ ቁርአን ነው። ዓለም ላይ ትልቁ ጉዱ ስጦታ ማለት ቅዱስ ቁርአን ነውና እሱን ነው መህሯን ያደረገችው። ይህ ድርጊቷ ታዲያ እጅግ በጣም በርካታ ሰዎችን እያነጋገረ ይገኛልና የኛ ሀገሯም ደግሞ ልክ እንደዚሁ እያነጋገረ ይገኛል። የ10 ሚሊዮኑ አላኩል ያህል እንግዲህ ለማግባት ዝግጅት ላይ ያላችሁ ወንድም እህቶች በቻላችሁት መጠን እንግዲህ መህር ቀለል ብታደርጉ ጥሩ ነው ብዬ አስባለሁ። ምክንያቱም በላጩ ኒካ መህሩ ቀለል ያለ ነው ስላሉ ነብያችን ሰለላሁ ዐለይሂ ወሰለም። እና እንግዲህ የእናንተ ሐሳብ አስተያየት ምን ይመስላል? በሁለቱ መህሮች መካከል የትኛውን መረጣችሁ? የትኛውን ወደዳችሁ? የትኛው አስገረማችሁ? ሐሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋሲካን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር